አብዛኛው ሰው በሚባል ደረጃ ትናንትና ሩታን እንግዲህ በአሸንዳ ልብስ ብዙ ሰው ሲጠብቃት ነበረ። ፍቅርዬም በዚህ መልኩ እንደምታዩት አምራ አሸብርቃ ፖስታለች ማለት ነው። እናም ሰሞኑን ታውቃላችሁ ይህንን ጸጉር ለአሸንዳ ነበር የተሰራችው። አብርሽ ጸጉር ቤት አድርሷት ሲመልሳት ማለት ነው እና ባለፈው ለታ በቀሚስ ነበረ። ዛሬ ደግሞ በጥበብ እንደምታዩት ምር ድምቅ ሽብርቅ ብላ የራያ ልጅ መስላለች በነገራችን ላይ ኦ ማይ ጋድ ወይም ትግራዋይ መስላለች ማለት ነው። ለማንኛውም ሩቲንም ደግሞ ብዙ ሰው ሲጠብቃት ነው የነበረው ማለት ነው። ምክንያቱም በዚህ ልብስ አብዛኛው ሰው እንደውም ሁለታቸውም አንድ ላይ ለብሰው ይመጣሉ ብሎ ብዙ ሰው ሲጠብቃቸው ነበረ ማለት ነው። ምክንያቱም ያው ፍቅርና ሩታ አሁን ላይ ጓደኛ ከመሆናቸው አንጻር አንድ ላይ እንደውም አብዛኛው ሰው ምንድነው ሲል የነበረው ትግራይ ክልል ወይንም ደግሞ መቀሌ ሄዳችሁ አክብሩ ሲባል ነበር። ያው እዛ መሄድ አይቻልም በአሁኑ ሰዓት ከሰላሙ አንጻር ማለት ነው። ነገር ግን ደግሞ ቢያንስ ለቪዲዮ እንኳ ይሰራሉ ተብሎ ነበረ። እንግዲህ ሀይሚም ወንዝ ዳር ሄዳ ምናምን ቀረጽ አድርጋለች ከቡቡ ጋራ። ኦ ማይ ጋድ እንደውም እሱን ልለቅላችሁም ይችላሉ። ግን ደግሞ በቃ አብዛኛው ሰው ሲጠብቃት ነበር ሩታን ከፍቅር ጋር አብረው ምናምን አብረው ባይሆኑም እንኳ ራሱ ለብሳ ትመጣለች ተብሎ ነበር። ግን በእነሱ አይቻልም አሉ መልበስ እንደዚህ ምናምን ማለት እንደዚህ አይከበርም አሉ በእነሱ። ለማንኛውም ዝሮ ፍቅር ግን እንደምታዩት በጣም ነው ያማረባት አይደል? ኦ ማይ ጋድ የምር በጣም ነው ያማረባት። ከጸጉሩ፣ ከከለሯ፣ ከልብሱ፣ ከሁሉም ነገር በጣም አምሮባታል ማለት ነው። እና ይሁና ብለናል። ይሁን የሰው ልጅ የፈለገው ምርጫውን እንግዲህ መከተል መብቱ ነው። በእኛ ምርጫ አይሆንም ማለት ነው። ገባችሁ? ሁሉም ሰው የራሱ ምርጫ አለው፣ የራሱ የሚያደርገው ነገር አለው፣ ፍላጎት ያለው አለ። በነገራችን ላይ ሩታ ጸጉሯን ስትሰራ እንደዚህ እንደሚያማት ታውቃላችሁ አይደል? አትችልም ወደው ነው የምትለው። እንደውም ከዚህ በፊት አንዴ ሁለቴ ምናምን ተሰርታለች እና በግድ ያንኑም ማለት ነው እያመማትና እንደዚህ ጸጉር እንትን ስትል አትችልም። አላቅም በቃ አይሆንላትም። አዎ ለዛ ነው። ፍቅር ግን ቀወጠችው። ፍቅር ቡቡ ሀይሚ አንዳንዶች የመሳሰሉትና ብዙ ሰው ቀውጦታል በነገራችን ላይ እና ለማንኛውም ፍቅርዬ ልዕልቷም እንደምታዩት አምሮባታል። እስኪ ምን አይነት አስተያየት አላችሁ ለዚህ ልብስ ለዚህ አለባበሷ? እስኪ ሀሳብ አስተያየት ስጡ። የምር ያምሮባታል።